እስከ 10 ሰዓት ድረስ ቁጭ ብዬ እንደዚህ የተጣለ ጨዋታ ላይ ማን ኮሎምቢያዎች ነው እንደውም የቀጠቀጧቸው ማለት ነው። ጭራሽ ሊያልቅ ሲል እኮ ፖርቹጋሎች የመጫወት ፍላጎት አልነበረባቸው ማለት ነው። ራፋኤል ሊያኦ እየጠለዘ ይሮጣል ምናምን ነገር የሆነ ነገር ለማድረግ እየሞከረ ነበር። ሙሉ ጨዋታው ላይ ግን ምንም የሉም ነበር ፖርቹጋሎች። ዛሬ አልቻሉም። ማን ጆዋ ፌሊክስ ትንሽ ለመንቀሳቀስ እየሞከረ ነበር። ሮናልዶ ምንም ኳስ እያገኘ አልነበረም ከነጭራሹ ማለት ነው። ምንም በቃ ኦፍሳይድ ነው ብዙ ኳሶች እየተባሉበት የነበረው ምናምን ነገር። ፖርቹጋሎች ያን ያህል የሚገራርም ኳስ ፈጥሮ አልነበረም። የብሩኖ ኳስ ነበር እንዴት እንዳልገባ አላቅም። እሱ ኳስ ገብቶ ቢሆን ጨዋታው ብርግድ ይል ነበር። ማን በዚህ በኩል የፖርቹጋልን በረኛ ይመልሳል፣ የነዛም ይመልሳል። ሊያልቅ ሲል ግን ኮሎምቢያዎችን ፈሯቸው። እግዚአብሔርን ምላችሁ አትሄቲም በጣም ነው የሚችሉ እንዴ እንዳለ ይችላሉ ተጫዋቾቹ። ጭራሽ አግብተው እኮ ተሾሮ ነው እንዶ ተመስገን ነው ማለት የምችለው። በስማ ቋጣሪ ያመጣን ጠንቋ ያመጣን ቡዳን እናምጣ እንዴ ዋንጫውን በቡዳን እንብለው እንዴ በቡዳን እንብለው። እንኳን ክሮሻ ነው ቀጣይ ክሮሻ ነው። ከዛ በኋላ እንግሊዝ ስፔን ምን ፈረንጅ እያገላበጡ ነው የሚጠብሱ እያልኩ ነው። እያገላበጡ በጠጠን ነው የሚያመጡሉ። ሁሌ ብርጫዎቹ ማወቅ አለብህ። በጭላዳ ስታይል ዋንጫ ይበለም ይህን ማወቅ አለብህ ሁሌ። ምን አይነት ቆዛሚ ደግሞ ያው ፋናት ነው ቁጭ ብሎ ሲቋጥር ድሮፕ ሊያልፍልኝ ነው እንዴ? በጣም ነው የሚነደው። በጣም 0-0 እስከ 10 ተኩል ድረስ የጠበቅኩት 0-0 የሆነ የተግማማ ጨዋታማ ተቀጠቀጥን። ኮስታ ብቻ ነው የሚችለው። ሁሉም ተጫዋች ካልቻለ እኮ አሰልጣኙ ነው የማይችለው እኮ። ግልጽ ነው እኮ ይገባ አይደል? ጎል እኛ እኮ አንድ ጎል እንኳን ይሆናል አይደል? ጎል እንዴ ለምንድን ነው የማታቀብሉት? እንዳለ ወደፊት ይቀባበሉ ፊት ለፊት ጋር ብሩኖ ጋር ወይ ፔድሮ ኔቶ ጋር ወይ ጃው ፊሊክስ ጋር ይደርሱና ከዛ እስከ በረኛ ድረስ ይመለሳሉ ማለት ነው። እናንተ ባልባል ገማ መርቻንቶች ማለት ነው። ገባ አይደለ? እንቅልፌ ምን እንዴ ገባር? ተስፋ እኮ ነው። ተስፋ ነው የሚያቃጥለው። ገባ? ተስፋ ካላረክ አትቃጠልም። ግን በቃ አላረ ለመቃጠል ፈቃደኛ ነኝ ነው የምልህ። ገባ? ራሴ እንዴት አድርጌ እንደምሰክስ ልንገር። ራሴን ስክስ ነው ማድረገው ነው የምልህ። ሁለተኛ ይሻለናል። ሲጀመርኛ ሁለተኛ ለመጨረስ ነው የተጮት ነው። ገባ? ምክንያቱም ኮሎምቢያ ከጋና ጋር እኛ ክሮኤሽያ ወጥታ ትጫወታለች ቢያንስ። ገባ? ጋና ላይ ማን ነው በዚህ አይነት ጋና ላይ 2 ቀን ብንጮት አናገባባቸው። ገባር ስለዛ ክሮኤሽያ ይሻላል። አባቴ እኛ ጥቁሮች ጋር መጮት መረረ እንደዚህ ሮቦቶች የገባው ጎል ራሱ እንዴት ነው የተሰረዘው? የገባው አግብተውብን ነበር እኮ ባለቀ ሰዓት በቴስታ በጥፍሩ ነው ኦፍሳይድ ሆኖ በጥፍሩ ማለት ነው። አንተ ጥፍርን መቁረጥ ነበረብህ ነው የምልህ። ገባር ጥፍሩ ኦፍሳይድ ሆኖ ተርፈናል ነው የምልህ። አርጀንቲና አይሰለፍም ተብሏል። ስለዛ ልተኛ። ምክንያቱም ይህን ዘረኛ አርጀንቲና የሚባል ሀገር ሜሲ ከሌለ ለምን አባቴ ነው ማየው? ተረዳኝ አይደል? ምንም ሚናፍ የሚጎለኝ ነገር የለም። ጆርዳንን ስደበድቡ ማየት ምን ይሰራልኛል? ሰውየው ከሌለ ማለት ነው። ጉዳይ አይደለም። ቻው። እንደው ፖርቹጋል ውስጥ አንድ ሰው ጠፍቶ ነው የእሱን ፓስፖርት እንዲህ እያደረገ የሚቀድል ይህን የተመታ አፍሪክ የተመታ አሰልጣኝ። ኧረ በስመ አብ። አሁንም እኮ ክርስቲያኑ ለመውቀስ ሲመጣ ሰው አይጠፋም። እነዚህ የደነዘዙ ተጫዋቾች ጋር የተጫወተ እና ደግሞ የደነዘዘ አሰልጣኝ። በቃ ደንዝዛችኋል። ስታችሁ ናችሁ። የደረቀ ሐውልት ማሰብ አትችሉ። እኔ ጭንቅላት ያለው ሰው እንደዚህ አስቦ አይጫወትም። ኖ አይ ሪፊውዝ። ዲዮ ኮስታ ይመች፣ ሬናቶ ቬጋ ይመች እና ደግሞ በተለይ ሩበን ዲያስ። ኮሎምቢያን ይጠብቃሉ ታፍ እንደሚሆን፣ ግን ደግሞ በዚህ ልክ መሆን አልነበረበትም። ተደብደበ ትወጣለህ። ጨራሽ አስጨንቀ እንደሞጣት እንደ ጭንቀት ትወጣለህ። ኔቶ ደግሞ ዋን ኦፍ ዘ ወርስት ፉትቦለርስ ኦፍ ኦል ታይም ብንል ማንም አይከራከርም። one of the worst footballers of all time. Yes, of all time. እኔ ቼልሲ ደጋፊ እንዲህ እንደቻሉ እሱ ልጅ ምንም አላውቅም። ለካ በባዶ አይደለም ሁሌ ኮምፕሌን የሚያደርጉት። አንዳንዴ ላይቭ ይኖራሉ እንጂ ምንም እኔ አላውቅም። ሊቪንግ አይመስለኝም። አዲ አጠቃላይ ኔቶ የተባለ ሰው ዣኦ ፌሊክስም ቴረብል ሊያው ገብቶ ለመሸጠር ይሞክራል። ራሴ ነኝ እኔ ጀግና ነኝ ይላል። ብሩኖ አሪፍ ኳስ አግኝቶ ነበር። ሳቶ ይሁንሽ የብሩኖ ከዚህ ወደዛ ብሩኖ በጣም አስቀይሞናል። ይሄን ቶርናመንት ምን እንደምንለው አላውቅም። ምን ያውቀው ይሁን እንደዚህ የሚያደርገው ግራ ገብቶኛል። ያልፋሉ። አሁን አያልፉም ማለት እኮ አይደለም፣ ግን አልፎስ የሚጠብቃቸውን እያየን ነው። እንግዲህ በሂደታቸው እንግዲህ ስፔን፣ ኢንግላንድ አሁን ነው ያጋጠማቸው። ሄዱ ቢባል እንደው ሮበርቶ ማርቲኔዝ ደግሞ አንተ ፓስፖርትን ይቅደዱት ምንም እኔ ፖርቹጋላው ፕሬዚዳንት ነህ ማይ ፕራይም ሚኒስተር አይ ዶንት ኖ ሁ ዩ አር ጀስት ቲር
ፓስፖርት ፕሊዝ። ዲስግሬስፉል አሳፋሪ። እንዲህ ብሎ ብትመለስ ሀገር ይሻላል። ከዚህ በኋላ ባትጮቱልኝ። ሞክሩ እንግዲህ በፈጣሪ ጸጋ የሚባለው በፈጣሪ ጸጋ ሞክራችሁ ከዚህ በኋላ ያለውን ነገር እኛ እዚሁ ቁጭ ብለን እንመለከታለን። የዓለም ዋንጫ ጉዞ የተለመደው እንዳያመጣችሁ አሱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ኮሎምቢያ ይመጫችሁ። መተኛት ማን ገደለ? ዶሮ እኮ ጮኸብኝ። ወፎች እየተንጫጩ እኮ ነው። ለዚህ ነው ይኸውላችሁ እኛ እውር አይደለንም። ክርስቶስን ነው የምላችሁ። ይሄን ቲም ያሸንፋል ብሎ መጠበቅ በቃ የሆነ የማይመስል ነገር ነው የሚሆነው። ቲም ወርክ የለም፣ ቢልድ አፕ የለም። አንተ ምን አይነት ሚድፊልድ ያ ሁሉ ሚድፊልድ ሄደ። አንተ ብሩኖ ፈርናንዴዝ እና ቪቲኒያ ኔቪስ ገብተው ምንም ነገር የለም። ሲጀምር ማለት ሞራላቸውም የሞተ ጨዋታ ነበር ዛሬ 0-0 ሲያልቅ ራሱ ጭራሽ እነሱ ነበር ፕረስ ያደርጉ የነበሩት ኮሎምቢያዎች የተሻለ። በጣም ነው የተቃጠልኩት። ፊሊክስ ሰው አይደለም። ፊሊክስ መግባት የለበትም። ይሄ መላጣ ማርቲኔዝ ማለት ነው ወደዛ መጣ ነው አስወጥቶ። ፊሊክስ ጥቅሙም አልታየኝም። ፈርስት ሃፍ ቀጥታ ማስወጣት ነበረበት። ሲቀጥል ዳሎት መግባት ይሻላል ወይስ ማቲያስ ኑኔዝ ቢገባ ይቀላል? እኔ ምን አይነት ዲሲሽን እንደሚወስን እግዚአብሔርን። አሁን ፖርቹጋል ከዚህ በኋላ እንደርሳት እንትኖች እኔ አላቅም። በሚያስጠላ ምድብ ነው ማን እኛ ማርያም እግር ኳስ ተመልካቾች ነን፣ ግን የማይካር ነገር አንከን። ይሄን ቲም ግን ገና በጣም ይቀርዋል። ሞራል እንኳን የላቸውም። የሆነ ተነሳሽነት መሀሉ 0 ሲሆን የሆነ ሰዓት መሰላቸት መጣኩ ያጭ ፖርቹጋል አተውታለች። እንግዲህ በስመ አብ ወልድ 9 ሰዓት 10 ሰዓት የተነሳችሁ ጨዋታ ማየት እንዴት ያደርጋችሁ? ወርልድ ካፕ እንዴ በጣም ነው የሚከብደው። ለማንኛውም ክርስቲያኖ ፋኖች አይደለም 9 ሰዓት 10 ሰዓት እኩለ ሌሊት ማለት ነው። በማንኛውም ሰዓት ክርስቲያኖ ጨዋታ ላይ ተገኙልን ካለን እንደ ወታደር ቆመን ነው የምንገኘው ማለት ነው። የት ናችሁ የሲአር7 ፋኖች? ይሄን ቪዲዮ ለሁሉም ታደርሱልኛላችሁ። ፎሎ ማታረጉ ፎሎ እያደረጋችሁ ፖርቹጋል እንግዲህ አቻ ወጣ መደባን በሁለተኛ ጨርሳለች። በጣም የሚደብረው ምን ታውቃላችሁ? ሁለተኛ መጨረስ ቀጣይ የምታገኙት ብሔራዊ ቡድን ከባድ ሊሆን ይችላል ማለት ነው። ፕሮባቢሊቲው ክሮሻ ነው ልታገኝ የምትችለው። ክሮሻ ደግሞ ታውቃላችሁ ምን አይነት ዝገት የሆነች ብሔራዊ ቡድን እንደሆነች ቋጥረን በዛም በዚህም በባሌም በቦሌም ቢሆን ክርስቲያኖ ሮናልዶ በዚህ ዓመት ማለት ነው ዋንጫው ፍጻሜ ድረስ እናደርሰዋለን። በዛሬ ጨዋታ በቃ ዲያጎ ኮስታ ጸድ የሆኑ ሴቮችን ሲያደርግልን ነበር። የኔ ማን ኦፍ ዘ ማች ዲያጎ ኮስታ ነው። ዲያዝም በመጨረሻ ደቂቃ ያዳናት ኳስ ሚገርም ፐርፎርማንስ ያሳዩት። ዞሮ አቾታለች ፖርቹጋል። የሲአር7 ፋን ጨዋታው እንዴት አያችሁት? ኮሜንት ሴክሽን ላይ አስቀምጡልኝ። ሼር እያደረጋችሁ ይህን ቪዲዮ ለሁሉ የሲአር7 ፋን ታደርሱኛላችሁ። ይመቻችሁ።